እዚህ መስታወት ፊት ምን ያህል ሴቶች በቀን መጥተው ይሄዳሉ? ምን ያህሎቹ አምሮባቸው ተውበው ቆንጆ ሆነው ይሄዳሉ? በእርግጥ ዛሬ የምናወራው እዚህ መስታወት ፊት ስለሚቆመው ውበት ወይም ቁንጅና አይደለም። ይልቁንም ይህንን ውበት ለማምጣት ወይም ደግሞ ይህንን ውበት ይበልጥ ለማሳመር ከጀርባ ስለሚቆሙት ሴቶች ነው የምናወራው። እንደምን አላችሁ ተመልካቾች? ከፋና ሚዲያ ኮርፖሬሽን ፋና ፖድካስት የውሎ ዝግጅታችን ተጀምሯል። በዛሬው የውሎ ዝግጅታችን ልናስቃኛችሁ የወደድነው በሴቶች የውበት ሳሎን ውስጥ ስለምትሰራ አንዲት ሴት ታሪክ ልንመለከት ነው። አብረናት እንውላለን። በውሏ ውስጥ ምን አይነት ስራዎችን ታከናውናለች የሚለውን አብረን እየቆየን እናያለን። ከዛ ደግሞ የህይወት ተሞክሮዋንም በዚሁ አብረን እንጋራለን። አብራችሁን ቆዩ። ሰላም እንዴት ነሽ? ደህና። እንኳን ደህና መጣሽ ልበልሽ ቀድሜ ስለተገኘ። እንኳን ደህና ቆየሽኝ። የስራ ሰዓት መግቢያችሁ 1 ሰዓት ተኩል እንደሆነ ነግረሽኛል እና ቀድሜ ስለመጣሁ ነው ቁጭ ብዬ የጠበቅኩሽ። ያው አንቺ በሰዓትሽ ነው የተገኘሽው። ልክ ነሽ። አረፍ ብለን እስኪ እንጫወት። እሺ። ብለን ስለገባን ታዛ ማናት ራስሽን ለተመልካቾች አስተዋውቂልንና ጨዋታችንን እንጀምር። ስሜ ታዛ መንገሻ እባላለሁ። የነገዋ የ3ኛ ዙር ሰልጣኝ ነኝ። በነገርሽ ላይ ስምሽ ደስ ይላል። ታዛ ለየት ያለ ስም። ታዛ ማለት መጠለያ ማለት ነው። መጠለያ ማለት ነው። አዎ፣ ደስ ይላል በጣም ስምሽ። አመሰግናለሁ። እሺ፣ ቀደም ሲል እንዳልኩት በጧት ነው እዚህ የተገኘ ነው እና ቀደም ብለን አንቺም ከመምጣትሽ በፊት ነው ቀደም የመጣሁት። ግን አንቺ ወደዚህ ቦታ ስትመጪ የመጀመሪያ ስራሽ ምንድን ነው የሚሆነው? የጧት እንቅስቃሴ እንዴት ነው የሚጀመረው እዚህ ቤት? የመጀመሪያ ስራችን የሚሆነው ሁላችንም እንደገባን ዩኒፎርም እንቀይራለን። ከዛ ወደ ጽዳት ነው የምንሰማራው። ግማሻችን እንጠርጋለን፣ ግማሻችን እንወለውላለን፣ ግማሻችን መስታየት እናጸዳለን፣ ግማሻችን ቢጎዲ እንደረድራለን። ማታ ስንሰራበት የነበረውን እያንዳንዱን ማቴሪያል ወደ ማጽዳት ነው የምንገባው። ያው ስራውም ደግሞ ጽዳት ስለሚፈልግ የውበትም ስለሆነ ለዛ ወደ ጽዳት ነው የምንገባው ማለት ነው። ረጅም ጊዜ ሆኖሻል ወደዚህ ከመጣሽ እና እስቲ ለመጀመሪያ ጊዜ የሰራሽው ስራ ምን ነበር? ወደዚህ ስትመጪ ወደ አዲስ አበባ መጥተሽ ክፍለ ሀገር ነበር ረጅም ጊዜ የቆየሽው። አሁን የትውልድ ቦታሽን ክፍለ ሀገር እንደሆነ ነግረሽኛል እና ወደ አዲስ አበባ ስትመጪ ለመጀመሪያ ጊዜ የሰራሽው ስራ ምን ነበረ? ከዚህ ስልጠና በፊት ከመግባቴ በፊት ገና ከክፍለ ሀገር ስወጣ መጀመሪያ ላይ ወደ አዲስ አበባ አይደለም የነበረ ጉዞዬ፣ ወደ ሱዳን ሀገር ወደ ስደት ነበር የሄድኩት። ያን እድሜ በጣም ትንሽ ነበርኩኝ። የኛ አካባቢ ሰዎች ደግሞ አገሩም ስለሚቀርበን ገና በልጅነታችን ነው ለመውጣት እንትን የምንለውና በልጅነቴ ነው ወደ ሱዳን የሄድኩት። ያው ስደትን አይቻለው ያለ እድሜ ማለት ነው። ልጅ ነበርኩኝ። በህገ ወጥ መንገድ ነው የሄድኩት። በህገ ወጥ መንገድ ስትሄጅ ደግሞ ውሃ ጥም አለ፣ ረሃብ አለ፣ መደፈር አለ። በማታቂው ሰው በማታቂው ማንነቱን ማታቂው በቃ ነፃነት ማለት ምንም ብጮሄ ህግ ማንም አንቺን አያዳምጥሽም። ምክንያቱም ህገ ወጥ ነው። አንቺ እንደፈለጉ ነው የሚያረጉሽ። በዛ እንደዛ አይነት ላይፍ አልፌ ካርቱም 3 ዓመት ከ8 ወር ሰርቻለሁኝ እና ወደዚህ የተመለስኩበት ደግሞ ትምህርት በጣም ወድ ነበረ። ትምህርቴን በጣም ነው የምወድ እና በቃ ትምህርትሽን ተማሪ ምናምን ሲሉኝ ወደ አገር የተመለስኩኝ። ስመለስ ግን ትምህርት የሚያስተምረኝ ሰው አጣው። ማለት እህቴ ነበር ላስተምርሽ ያለችኝና እህቴ ደግሞ ነይ ስትለኝ ሱዳን ኖር ስለነበረ ገንዘብ ያለኝ ብር ያለኝ መስሏት ነበር ለጊዜው እና ልክ ስመጣ እንዳሰበችው ስላልነበረ ላስተምርሽ አልችልም አለችኝ። በዛ መሀል የሚሄድበት ግራ ሲገባኝ ነው ወደ አዲስ አበባ የመጣሁት ማለት ነው። ወደ አዲስ አበባ የመጣሁበት ዋና መንገድ የፈለኩት ነገር ስላልተሳካልኝ ነው እንጂ ቀጥታ ከክፍለ ሀገር እንደወጣሁ አይደለም አዲስ አበባ የመጣሁት። ከስደት ተመልሼ ነው ወደ አዲስ አበባ የመጣሁት ማለት ነው። ከአዲስ አበባ መጥቼ ደግሞ የተለያዩ ስራዎችን እንደነገርኩሽ ከሰራው በኋላ በአጋጣሚ
ያው በቃ ህይወት አንዳንድ ጊዜ ምስቅልቅል ይልብሻል። ትርጉም ታጫለሽ፣ ትደክሚያለሽ፣ ትለፊያለሽ፣ ትሰሪያለሽ እና አልሳካልሽ ሲል ተስፋ ትቆርጫለሽ። ተስፋ የምትቆርጭበት ዋና ምክንያት ቤተሰብ ከጎንሽ ከሌለ፣ የሚያግዝሽ ከጎንሽ ከሌለ በቃ ወደ ጨለምተኝነት ህይወት ነው የምትጓዡ እና ያ ነገር በውስጤ ስላደረ በቃ የሆነ ውስጤ በጣም ሳስብ ሳሰላስል ከፍተኛ የጨጓራ በሽታ ህመምተኛ ሆንኩኝ እና በዛ አጋጣሚ ማዘር ቴሬዛ ጋር ገባው ማለት ነው። ጓደኞቼ ናቸው ያስገቡኝ ወደ ማዘር ቴሬዛ ድርጅት። 6 ኪሎ አካባቢ ነው የሚገኘው። ብዙ ጊዜ የጎዳና ልጆች፣ ረዳት የሌላቸው፣ አጋዥ የሌላቸው ልጆች ነው ከዛ እንትን የሚሉትና ከዛ የነጻ ህክምና አገልግሎት አደረጉልኝ። 2 ወር ከ15 ቀን ነው የታከምኩት። 2 ወር 15 ቀን ስኖር እንጀራ አልበላም ነበር። ምክንያቱም እንጀራ ማልበላበት ምክንያት ልክ እንጀራ ስበላ በጣም ነው የሚያቃጥለኝ። በቃ ጀርባዬ ሁሉ ነው የሚነዳው፣ በጣም ነው የሚያመኝ። አሁን ላይ ደህና ነኝ ፊዚካሊ እንኳን። ያኔ በጣም ከስቼ ነበረ። የሆነ እንትንሽ ጠረንሽ ራሱ ትክክል አይሆንም ማለት አሲድ ነው የሚረጭ ነበረ እና በዛ ምክንያት ጠረኔ ጥሩ አይደለም የነበረው። ሰውነቴ በጣም የቀነሰ ነበረ። በዛ አማካኝነት ሰዎቹም አዩኝና የሆነ ስልጠና አለ እንላክሽ ምናምን አሉኝ። የት ነው ስላቸው ሴቶች ሰልጥነው የራሳቸውን ሙያ ይዘው ወደ ስራ የሚሰማሩበት ነው። ፈቃድሽ ከሆነ ሰርተኝ ማለት ሰርቼ ለወጣለሁ የምትይ ከሆነ እንመዝግብሽ እንላክሽ። ሲያዩሽ ቅልጥፍ ያልሽ ልጅ ነሽ እና ላንቺ ይሆንሻል ምናምን ሲሉኝ ደስ ይለኛል አልኳቸው። ወደዛ ከመግባትሽ በፊት ግን ለእንደዚህ አይነት ህመም የዳረጉሽ ነገሮች ምንድን ነበሩ? ምን ነበር ስትሰሪ የቆየሽው? በምን ሁኔታ ነበር የቆየሽው? ማለት ብዙ አይነት ስራ ነው የምሰራው። ማለት አሁን መኖሪያ ቤት ስትሰሪ ጠዋት ተነስተሽ ማታ 5 ሰዓት 6 ሰዓት ነው እንትን የምትይው የምትተኚው። የቤት ስራዎች ይበዙብሻል እና እኔ የማስበው በሰዓቱ ምግብ ልብላ አልልም፣ ስራዬን ልጨርስ ነው የምለው። እሱ በሰዓቱ አለመመገቤ አንድ ለኔ ለጨጓራዬ መንስኤ ነው ላለው። ሁለተኛ ደግሞ የሆነ መጀመሪያ ላይ ምን ልበልሽ፣ አንዳንድ ጊዜ የቤተሰብ ተጽዕኖ ለልጆች ውድቀት ይሆናል። ማለት የእናት አባት ፍቅር አግኝተሽ አለማደግሽ ወይም ደግሞ እንዴት እንደማስረዳሽ አላቅም። የሆነ አንዳንዴ በቤተሰብ ተጽዕኖ ያርብሻል እና ያ ነገር ደግሞ ሁሌ የምታስቢውና የምታብሰለሲው ከሆነ ጭንቀቱ በራሱ በሽታ ነው የሚሆንሽ። እና እኔ ደግሞ በሰዓቱ የማስበው የሆነ እኔ ፊዚካሊ እንዲሁ ስታይ መልኬ ገጽታዊ ምናምን አባቴን ነው መስል። እናቴ ደግሞ አባቴን አፍቅረው አይደለም ያገባችው። ይህ በክፍለ ሀገር ጠለፋ የሚባል ትዳር አለ እና ጠልፎ ነው ያገባት። ለዛ እሱ ብዙም እንትን እናቴ እሱን አትወደውም እና ከልጅነቴ ሳድግ ተጽዕኖ አለብኝ። በቃ አባትሽ እንደዚህ አድርጎ ነው እኔ ያልወደውም ነበረ ምናምን የሚል ተጽዕኖ አለ። ያ ነገር ነው ወደ ስደትም እንዲሄድ ያደረገኝ። ተመልሼ መማር እችል ነበር፣ እናቴ ማስተማር ትችል ነበር። ግን ያ ነገር ውስጧም ስላለ አንዳንዴ እናቶች የሆነች ሴት ተገዳ ተደፍራ ከማትፈልገው ሰው ስትወልድ በቃ አእምሯ ትክክል አይሆንም። ምክንያቱም ያለፈችበት መንገድ ነው የምታስበው። ለዛ ደግሞ እኔ ሁልጊዜ እናቴ እንደዛ ስትለኝ ውስጤ ፍቅር የለም፣ እናቴ አትወደኝም፣ የማትወደው ሰው ነው የወለደችኝ የሚል ነገር ስላለ ከልጅነቴ ጀምሮ የኔና የእናቴ ያን ያህል አይደለም ፍቅራችን ማለት ነው። ከዛ የተነሳ እኔ ከጎኔም ሰው ቤተሰብ አለ ብዬ ስለማላስብ ያ የራሴ ጭንቀት ነው። ያ እኔ የማስበውን በጣም ስጨናነቅ ይነስረኛል፣ በጣም ሳስብ ጨጓራዬን ያመኛል። በቃ ከዛ የተነሳ ነው ብዬ ነው ማስብ እንጂ አሁን እንደዚህ ሱስ ውስጥ ገብቼ ምናምን ያን ያህል ሱስ ውስጥ የገባውበት እንትን የለኝም። ያው ነው ልትሞክሪ ትችያለሽ አንዳንዴ፣ ግን ሞር በቃ ግብት ብዬ ስምጥ ያልኩበት ነገር የለኝም በሱስ በኩል ማለት ነው። ሱስ ናቸው ይሄን ያመጡብኝ ምናምን ልልሽ ትንሽ እንትን ይለኛል። ግን በዛ መንገድ አልፈሽ ነበረ? አዎ ትሞክሪያለሽ። አንዳንድ ጉዳይ ማለት በቃ ልክም ተስፋ ስትቆርጪ ጎዳና ላይ ስትወጪ ብዙ ነገር ሁሉም ሰው ፈልጎት አይደለም የሚሞክረው። በመሀል ደግሞ ውስጥሽ ግን እኔ ብጠፋስ፣ እኔ አሁን ብዙ ጊዜ መጠጣት ፈልጋለሁ፣ ማጨስ ፈልጋለሁ። ግን ምንድነው የማስበው
ቆይ እስከ መቼ ነው እንደዚህ የምሆነው? እኔ እኮ ትልቅ ሴት መሆን ነው የምፈልገው። ለምንድን ነው የምጠፋው? ለምንድን ነው ራሴን በራሴ ጊዜ የማጠፋው ብዬ ከራሴ ጋር እጣላለሁ፣ ከራሴ ጋር እከራከራለሁ። እውነት ልንገርሽ የምር ማጨስ ሞክሬ አውቃለሁ፣ መጠጥ ጠጥቼ አውቃለሁ። ግን በቃ ልክ ያን ካረኩ በኋላ ምንድን ነው የማስበው? ጠፍቼ ብቀርስ፣ ሰምጬ ብቀርስ፣ ባልወጣስ? በቃ የሆነ ሐይቅ ውስጥ አሁን መዋኘት ካልቻልሽ ገብቼ እወጣለሁ ብትይ ሰምጠሽ ነው የምትቀሪው፣ ልትወጫችም። እኔ ደግሞ ያ ነገር ያስፈራኛል። በቃ ልክ መጨረሻ ላይ የነበረኝ አማራጭ ምንድነው? ሰርቼ አይሳካልኝም። እንደነገርኩሽ ሱዳን ሀገር ሂጃለሁ። አዲስ አበባ ወደ 9 ዓመት አካባቢ ቆይቻለሁ። ግን እሰራለሁ፣ ብር ከእጄ ላይ የለም። እሰራለሁ፣ ብር ከእጄ ላይ ምንም ብር የለኝም። ከዛ ምንድነው ያሰብኩት? በቃ ሰርቼ አልለወጥም፣ የኔ መቼም የምለወጥ አይነት ሴት አይደለሁም፣ የራሴ ነገር አይኖረኝም ምናምን በሚለው ተስፋ ቆረጥኩና በቃ ወደ ጎዳና ህይወት ነው የወጣሁት። ከዛ በኋላ በመሀል ታመምኩኝ። ስታመም ጓደኞቼ ወደ ማዘር ቴሬዛ አስገቡኝ ማለት ነው። የነበሩኝ አካባቢ ድርጅቱን የሚያውቁ ሰዎች ምናምን ማለት ነው። ከዛ ልክ ከማዘር ቴሬዛ እንደገባው ነው ይሄን እድል ያገኘሁት። ከዚህኛው ደግሞ ወደዚህኛው ስራ እድል አገኘው ማለት ነው። ቆይታሽ እንዴት ነበር? አሁን እንደምትነግሪኝ ከሆነ በጣም አስቸጋሪ በሆነ የህይወት መንገድ ውስጥ አልፈሽ ነው ወደ ማዘር ቴሬዛ የገባሽው የነበረው እና እዛ የነበረው ቆይታሽ እንዴት ነበረ? ራስሽን ትንሽ ወደ ማሻሻል ራስሽን ወደ መርዳት ሄድሽ ወይስ ብዙ ተቸግረሽ ነበር? እንዴት አሳለፍሽ ያንን ጊዜ? ማዘር ቴሬዛ ውስጥ ስትሆኚ ምን አለ መሰለሽ፣ እኔን መሰል ሰዎች ነው ያሉ እዛ ውስጥ፣ እንዲያውም ከኔ የባሱ ሁሉ እና እነሱን ሳይ ለእኔ ትልቅ መጽናናት ነው የሆነኝ። ማለት እኔማ ምን ሆንኩኝ ውላ ነው ያልኩ። እኔማ እንዲያውም ምን ሁኛለሁ፣ ከኔ የባሱ ብዙ ችግር ያሳለፉ በቃ በጣም የምር ነው ምልሽ፣ በቃ አርግዘው በዛ ላይ በሽተኛ ሆነው ማለት የኤችአይቪ የቲቢ በሽተኛ ሆነው እነሱን ሳይ እኔ በጣም ነው የጠነከርኩት በቃ። እና ከዛ ደግሞ ከገባሽ እነሱ አንዳንድ ነገሮችን እስኪያመቻቹልሽ አያስወጡሽም። ከሰው ጋር ትገናኝም። የፈለገ ዘመድ መጣልኝ ሊያዩኝ ነው ሊወስዱኝ ነው ብታይ አይፈቅዱልሽም። መጀመሪያ ላይ ቤተሰብ የለኝም ብለሽ ነው የምትገቢው። እና እች ልጅ ሂዳ እንደዚህ ጉዳት ይደርስባታል ብለው ነው የሚያስቡት። ለዛ ከዛ በሆንኩበት 2 ወር ከ15 ቀን ስቀመጥ ካቶሊክም ስለሆኑ የእምነት ትምህርት ያስተምሩሻል። ያ ነገር ያጠነክርሻል። ለምን? መጽሐፍ ቅዱሳዊ ስለሆነ እውነታም ስላለው ማለት ነው። ያን ያስተምሩናል። ከዚህ ወተን የት መሄድ እንዳለብን በስነ ስርዓት ነው የሚመክሩን። አርብ ሁልጊዜም የጸሎት ፕሮግራም አለ፣ ሁሌም ያስተምሩናል ማለት ነው። በቃ ያ ነገር እኔን አበርትቶኛል፣ አጠንክሮኛል። እናም እለወጣለሁ፣ የተሻለች ሴት ሆናለሁ። ለሌሎች ሴት ለደከሙ ሴቶች ለዛሉ ሴቶች ጥንካሬና ብርታት ሆናለሁ ብዬ ያሰብኩት ያኔ ነው። እና ሲልኩኝም ደስ ብሎኝ ነው የሄድኩኝ። ማለት 22 ልጆች ነው የላኩን። ከ22 ልጆች መካከል ጸጉር ቤት እኔ ብቻ ነው የደረሰኝ። እና እነሱንም በጣም ነው የማከብራቸው፣ በጣም ነው የማመሰግናቸው። ምክንያቱም ማንም ባልነበረ ጊዜ የነጻ ሕክምና ያረጉልኝ እነሱ ናቸው። አልተጸየፉኝም። በቃ የምር ነው ምልሽ፣ በጣም ደክሜ ነበረ፣ በጣም ጠቆሬ ነበር፣ ከስቼ ነበረ። የምር ያን የራሱ ፎቶ አንስተው ቢያስቀምጡ ደስ ይለኛል። አሁን ላይ ላለሁበት ለውጥ ነው ብዬ እንትን ስለምል ማለት ነው። እና በጣም ነው ማመሰግናቸው። ወደዚህኛው ህይወት ስትመጪስ ወደ ለነገዋ የታድሶ ማዕከል ስትገቢ የነበረበትን ጊዜ ደግሞ አስታውሽን። ያኛው በጣም አስከፊ የነበረ ህይወት አሳልፈሻል። ከዛ ደግሞ ህይወት እየተቀየረ በሚመስልበት ጊዜ ጥሩ እድገቶች፣ ለውጦች ይመጣሉ ብለሽ ተስፋ ባደረግሽበት ጊዜ ወደዛኛው ማዕከል ስትገቢ፣ ወደዚህ አሁን ወዳለሽበት ስራ ስትገቢ የነበረው ሁኔታ እንዴት ተቀበልሽው? እንዴት ነበረ? ወደ ለነገዋ ስንገባ ያው እንደነገርኩሽ ከሌሎች ጓደኞቼ ጋር ነው የሄድነው። ልክ ግቢውን ስናየው መጀመሪያ ላይ የሆነ መንፈስን የሚያረካ ነው። እናንተ ገብታችሁ አይታችሁት ከሆነ ማለት ነው። የምር ነው ምልሽ፣ በጣም ነው የወደድነው፣ በጣም ነው ደስ ያለን። በቃ እዚህ ሁሌ ለዘላለም ብንኖር ነው ያልነው።
የሆነ ማለት ከንጽህናው ከግቢው ስፋት አንጻር ካለው ግሪን ኤሪያ ምናምን ካለው ሁኔታ አንጻር የኛው ለኛ ሌላ በቃ አዲስ አበባ ውስጥ አይደለንም ሁላ እስክንል ነው እንትን ግቢው ራሱ መንፈሳችን ያደሰው ማለት ነው። ከዛ ከገባን በኋላ የተደረገልን ምንድነው ምርመራ ተደረገልን። ከዛ የመኝታ ክፍል ተሰጠን። የንጽህና መጠበቂያ ቁሳቁሶችን፣ የነፃ ምግብ፣ የነፃ መኝታ፣ የነፃ ሕክምና ክሊኒክ አለው ግቢ ውስጥ። ብትታመሚ በማንኛውም ሰዓት 24 ሰዓት ነው የሚሰራው። አዳሪዎችም አሉ፣ የቀንም አሉ እና ያንያ ሲሆንልን ለኛ በጣም ነው ደስ ያለን። መዝናኛ አለው፣ ሲኒማ አለን፣ ሲኒማ እናያለን፣ ፊልም እናያለን። ቅርጫት ኳስ ምናምን መጫወት የሚፈልጉ ልጆች ኳስ ይጫወታሉ እና ያ ነገር ለኛ በጣም ትልቅ እንትን ነው፣ የመንፈስ መነቃቃት ነው የሆነ እና ያን ስናይ በጣም ነው ደስ ያለን። ከዛ ባሻገር ደግሞ የስነ ልቦና ትምህርትና ላይፍ ስኪል ትምህርት ነው ያስተማሩት። ላይፍ ስኪል ያው እንዴት ነው ህይወታችን መኖር የምንችለው። ስልጠና ሰለጠና አይደለ? ስልጠና ከሰለጠን በኋላ ስራ ብናገኝም ባናገኝም እንዴት ነው ራሳችን ማኖር ያለብን? ወደ ጎዳና ህይወት መመለስ አለብን የለብንም? ወደ ሱስ መመለስ አለብን የለብንም? እንዴት ነው ተቻችለን መኖር ያለብን? እንዴት ነው ተከባብረን መኖር ያለብን የሚለውን በቃ ሙሉ ትምህርት 1 ወር ከ15 ቀን ነው ያስተማሩት እና ያ ትምህርት ደግሞ እኔ እንደነገርኩሽ ከልጅነቴም ትምህርት በጣም ነው የምወደው። መጽሐፍ ደስ ይለኛል፣ እጽፋለሁ፣ ግጥም እጽፋለሁ፣ ምን እላለሁ፣ በቃ ደስ ይለኛል። እንደዚህ ትምህርት ምናምን ነገር ስራዬ ብዬ ነው የማዳምጠው። ኤፍኤም ማዳምጣለሁ። የሆነ እንደዚህ ለትምህርት ለመስማት ቅርብ ነኝ ባጭሩ ማለት ነው። ግጥም ትጽፊያለሽ? አዎ ግጥም እንጽፋለሁ። እስቲ ምትይልን አለ ግጥም እምልላችሁ የነገዋ የ3ኛ ዙር ሰልጣኝ በነበርኩበት ጊዜ ስንመረቅ ያቀረብኩት ነበረ። ክብርትም ነበረች። ስለ ሴቶች፣ ስለ ሴት ልጅ ምን ማለት እንደሆነች ለሀገር ሴት ልጅ ከተደገፈች ትልቅ ቦታ እንደምትደርስ የጻፍኩት ግጥም ለነገዋ ሴት ይላል። ሴት ማለት የአገር ዋልታ፣ ጽናት እምነትን ተሞልታ፣ እች የአገር ባላ ማትመለስ ወደ ኋላ። ምክንያቱም ሴት ልጅ ጠንካራ ከሆነች ወደ ኋላ አትመለስም። ወደ አሳለፈችው የፈለገ ብርድ ቢሆንም ጭንቀት ቢሆንም በቃ ወደ ኋላ አትመለስም እና ሴት ማለት የአገር ዋልታ ናት፣ ምሰሶ ናት። ስለዚህ እኔ አንዳንዴ ለነገዋ ሴት የሚለውን ስያሜ ራሱ ክብርት የሰጠችበት ስያሜ ለእኔ ትልቅ ነው። ለዛሬ ሳይሆን ለነገዋ። ነገን ደግሞ ተስፋ ነው የምታረጊ፣ ለነገ ደግሞ ተስፋ ነው የምትሰንቂ እና ያ የሰጠችበት እንትን የተቋሙ ስም በጣም ሁሌም ነው የሚገርመኝ። በእውነት ነው የምልሽ፣ ሁሌ ይገርመኛል በቃ እና ያው ያን ስልጠና ሰለጠንን እና ዲፓርትመንት እንትን ያደርጋሉ። መጀመሪያ ላይ ያስመርጡሻል። ካስመረጡሽ በኋላ ደግሞ ለምሳሌ እኛ ጸጉር ቤቶች ስለነበርን የውበት ሳሎን የሚሰለጥኑ 50 ልጆች ብቻ ነው የሚፈለጉት፣ ግን 110 ሆንን። 110 ስንሆንን በቃ ታዛ ምንም አማራጭ የለሽም፣ እጣ ካልወጣልሽ የት ነው የምትገቢው እያልኩ ነበር ለራሴ ማለት ነው። ከዛ አጋጣሚ እጣ ሲወጣ እጣው ደረሰኝ እና በፈለኩት በመረጥኩት መሰልጠኔ አሁን ላይም እየሰራሁት ያለው እሱ ስለሆነ በጣም ነው ደስ ያለኝ በሰዓቱ ማለት ነው። እንዴት መረጥሽው የውበት መጠበቅን ሙያ? እውነት ለመናገር መጀመሪያ ላይ ገቢውን አስቤ ነው የመረጥኩት። በዚህ ያህል ደሞዝ ትቀጠራላችሁ ምናምን ሲባል ምክንያቱም ከበፊት ስነግርሽ መኖሪያ ቤት ስሰራ የተወሰነ ገንዘብ ነው የሚከፈልሽ፣ መስተንግዶ ስሰሪ የተወሰነ ነው። ሁሉንም ስራ አይቸው በቃ እንትን ስላላለኝ ከደሞዝ አንጻር ነው ያልተለወጥኩት ብዬ ነው የማስበው እንጂ እኔ ውስጤ ስላልተለወጠ ነው ብዬ አይደለም የማስበው። እንዴት ብር መቆጠብ አለብኝ፣ እንዴት ነው ሴም ማድረግ ያለብኝ ምናምን የሚለውን አላቅም። ግን በቃ እንደዚህ ነው ምናምን ሲሉ ደሞዙን ክፍያውን አስቤ ነው መጀመሪያ ላይ የመረጥኩት። ግን ስንሰለጥን ውበቱ በቃ አይደል ስራው ራሱ ደስ ይልሻል። ሰውን አስደስተሽ መላክሽ በአንቺ ስራ በቃ ቴንኪው ተብለሽ ምናምን በቃ እናመሰግናለን እንመጣለን በርቱ ምናምን ሲሉን የሆነ ውስጥሽ ደስ ይለዋል።
ከዛ በቃ አሁን ላይ በጣም እየወደድኩት ነው የምሰራው ማለት ነው። ደሞዙ ብቻ ሳይሆን እየወደድኩት ደስ እያለኝ ነው የምሰራው። እንዳልሽው ሰው መጥቶ የሚፈልገውን አገልግሎት አግኝቶ በተለይ ደግሞ አምሮበት ሰው አምሮብሃል ሲባል ደስ ይላል አይደል? ደግሞ ራሱ ተመልክቶ አምሮብኛል ብሎ አስቦ አመሰግናለሁ ብሎ ሲሄድ ደስ ይላል። አዎ በጣም ደስ ይላል። ብዙ ፈተናዎችን አልፈሽ ነው እዚህ የደረስሽው። ብዙ ሰዎች ደግሞ አሉ አንቺ ባለፍሽበት መንገድ ውስጥ ሆነው አሁንም ድረስ እዛ ውስጥ ሆነው ከዛ ውስጥ መውጣት ከብዷቸው እየተሰቃዩ ያሉ ህይወታቸውን እያሳለፉ ያሉ ሰዎች ይኖራሉ እና አንቺ ያንን ጊዜ ያንን የፈተና ሰዓት በምታሳልፊበት ሰዓት ውስጥሽ የነበረው ነገር ምንድነው? እዚህ ቦታ ደርሳለሁ ብለሽ አስቀምጠሽ ጭንቅላትሽ ውስጥ እያሰብሽ ቆይተሽ የነበረው ነገር ምንድነው እዚህ ቦታ እንድትደርሽ ያደረገሽ? ምክንያቱም አሁን እየነገርሽን እንዳለው በጣም በፊት ከነበረው በተሻለ ሁኔታ ላይ ነው ያለሽው። ከጤናማ አኳያ ስነ ልቦናሽም እንዲሁም መንፈሳዊ ህይወትሽም ጭምር ጥሩ የተሻለ ሁኔታ ላይ ነው ያለሽው እና በፊት ግን በዛ ፈተና ውስጥ በነበርሽበት ሰዓት ምንድነው ያንን ፈተና እንድታልፊ እንድትሻገር ያደረገሽ ነገር? ሌሎችም ከአንቺ ህይወት የሚማሩት የሚወስዱት ነገር ስለሚኖር ምን ነበር ያሻገረሽ? ጥሩ የመንፈስ ጥንካሬ ሆኖ እንድታልፊ ያደረገሽ ነገር? ያው ሁሌም ተስፋ አልቆርጥም ማለት የፈለገ ነገር ቢሆን ለነገ ተስፋ ሁሌ ሰንቃለሁ። ለዛ ነው ለነገዋ የሚለውን ርዕስ በጣም ወደው ሁሌም ማለት ነው። የምር ነው ምልሽ። ምክንያቱም ነገ ትልቅ ሴት ሆናለሁ። እሱ ብቻ አይደለም በቃ ትልቅ ሴት ሆናለሁ፣ ትልቅ ደረጃ ደርሳለሁ፣ ታዋቂ ሴት መሆን ፈልጋለሁ። እንደዛ ነው በቃ የማስበው እና የሆነ ግጥም ጽፍና ይሄ ግጥም ይታተምልኛል። በቃ የዛሬ 5 ዓመትም ሆነ 6 ዓመት ታዋቂ ሆናለሁ። ስለዚህ ለምንድን ነው አሁን ተስፋ የምቆርጠው? ከዛ ደግሞ አንዳንዴ ከምትሰሚያቸው ነገር አለ አይደል? አሁን ቅድስት ያሬድ የሆነ በመጀመሪያ ላይ ትል ሲወድቃየ፣ ሁለተኛ ላይም ሲወድቃየ፣ ሶስተኛ ላይም ሲወድቃየ እና እስከ 7 ቆጥሮ እኔ ከዚች ትል በምን አንሳለሁ ብሎ ነው አይደለ ወደ ቀኔ መዝረፉ ትምህርት የተመለሰው። ልክ እንደዛ ነው የማስበው። አንዳንዴ የማስበው ምንድነው ዛሬ ወደኩኝ፣ ነገ ወደኩኝ፣ ግን እነሳለሁ። የሆነ ቀን ላይ መነሳት አይቀርም ብዬ አስባለሁ እና ሙሉ ለሙሉ ተስፋ አልቆርጥም። ምክንያቱም እንደዛ ብዬ ስለማስብ መሰለኝ። በጣም የሚገርም ጥንካሬ ነው ያለው ውስጥሽ፣ በንግግርሽ ውስጥ ራሱ ይታያል። ከዚህም በላይ ጥሩ ደረጃ እንደምትደርሺ ያስታውቃል። ያለሽ የውስጥሽ ጥንካሬ፣ ውስጥሽ ያለ ተስፋ እንደምትነግሪኝ በጣም የሚገርም ነው እና በርቺ፣ ጠንክሪ። ወደፊትም ደግሞ ሌላ ትልቅ ቦታ ደርሰሽ ከዚህም የተሻለ ራስሽንም ሌሎችም ሰዎች የሚኮሩበት ደረጃ ደርሰሽ መመልከት እንፈልጋለን። ወደፊት ስላለሽ ራዕይ ራስሽን ምን ቦታ ላይ አግኝተሽ ማየት ትፈልጊያለሽ? ምንድነው ግብሽ ከዚህ በኋላ? እኔ ከዚህ በኋላ ግቤ እንደ እግዚአብሔር ፍቃድ ቢሳካልኝ እና ቢሆንልኝ ማለት መጽሐፍ፣ የህይወት ታሪክ መጽሐፍ እየተጻፈልኝ ነው ያለው እና ማለት ኤዲቲንግ ብቻ ነው የቀረው እና እሱ ስፖንሰር አግኝቼ እንደ እግዚአብሔር ፍቃድ ታሪኬ ከኔ ማለት በቃ ልክ በእኔ ህይወት ውስጥ ያሉት እኔ ባለፍኩበት ህይወት ውስጥ አሁን ላይ ለሚገኙ ሰዎች ሴቶች ጥንካሬ እንዲሆን፣ ብርታት እንዲሆን፣ ምክር እንዲሆናቸው ታሪኬን አሳትሜ መለገስ ነው የምፈልገው እና እንደዛ ነው የምፈልገው። ግጥሞቼ ደግሞ እንደዚህ ተጽፈው ወረቀት ላይ እንዲቀመጡ ሳይሆን ለሚዲያ እንዲበቁ ፈልጋለሁ፣ ለአንባቢያን እንዲበቁ ፈልጋለሁ። ምክንያቱም እኔ ብዙ ጊዜ አነባለሁ፣ ጽፋለሁ። መጽሐፍ በጣም ነው የማነበው፣ እወዳለሁ። ሬዲዮ አዳማጭ ነኝ፣ የምር ነው ምልሽ እና ይሄን የሆነ ጥንካሬ የሚሰጠኝም አንድ ይሄ ነው። የሆነ ስለማዳምጥ አንዳንድ ታሪኮችን ስሰማ፣ አንዳንድ መጽሐፎችን ስሰማ ውስጤ ይጠነክራል እና ትልቅ ደረጃ ደርሳለሁ ብዬ ነው የማስበው። ማለት አሁን ላይ ተደራጅተን ነው የምንሰራው። ደሞዛችን በቂ አይደለም። ምክንያቱም ተደራጅተን ግን በደሞዝ ነው የምንሰራው እና ያ ደግሞ ግማሽ ደሞዝሽን የቤት ኪራይ ነው የሚወስደው። በዛ ላይ ቤት የምትከራዩ ቤት ያን ያህል አስደሳች አይደለም። ኪራዩ ኦቨር ነው። በቃ የደሞዝሽን ግማሽ ሲወስድ መለወጥ የለም ማለት አሁን ላይ ከነበርኩበት ህይወት አሪፍ ነው፣ ግን ደግሞ ሞር ለመለወጥ የራሴ ጸጉር ቤት ሊኖረኝ የሚችለው የሆነ እንትን ከፍ ስል ብዬ ነው የማስበው እና ለወደፊት ደግሞ የራሴ ጸጉር ቤት ይኖረኛል ብዬ ነው የማስበው። ደግሞም ይኖረኛል። የነገዋ የሴቶች የውበት ሳሎን ቁጥር 2 ብራንች ምናምን ኑሮኝ ከዛ ያው ሴቶችን አስውባለሁ፣ አስተናግዳለሁ ብዬ አስባለሁ እንደ እግዚአብሔር ፍቃድ ማለት ነው።
ስለዚህ አሁን የነገርሽንን አጭር የህይወት ታሪክሽን በመጽሐፍ መልክ እናገኘዋለን ማለት ነው ወደፊት እንደነገርሽን? አዎ፣ ምክንያቱም በቃ እየተጻፈልኝ ነው። ስፖንሰር ማፈላለግ ብቻ ነው የሚቀረው። እግዚአብሔር ደግሞ እስካሁን ከብዙ ውጣ ውረድ መሀል ያሳለፈኝ አምላክ ደግሞ ይሄንን ያሳካልኛል ብዬ ነው የማስበው። ምክንያቱም ሰው ያስባል እግዚአብሔር ይፈጽማል ነው የሚለው እና እግዚአብሔር ደግሞ በምድረ በዳም አልተወኝም፣ ወደ ሀገሬ መልሶኛል፣ ጎዳና ላይ አልተወኝም፣ አንስቶኛል እና እግዚአብሔር ከዛ ውጣ ውረድ መሀል ያወጣኝ አምላክ ደግሞ ለዚህም የሆነ ነገር ያደርግልኛል ብዬ ነው የማስበው እና ትልቅ ቦታ ደርሳለሁ። ያው መጽሐፌም ደግሞ ከታተመ አበረታቱኝ ይላሉ። በጣም ጥሩ፣ በርቺ፣ ፈጣሪ ይርዳሽ። አሜን። እስቲ ወደ ዛሬ ውሏችን እንመለስና በፀጉር ስራ ሙያ ውስጥ እስካሁን ድረስ ለ8 ወራት ያህል ቆይቻለሁ ብለሽኛል። እንዴት ነው ከሰዎች ጋር ያለሽ ሁኔታ? ደንበኞች ሲመጡ እንዴት ነው የፀጉር ስራ ሙያው ላይ ያለውን ነገር የተወሰነ ነገር ንገሪ። ሙያው ላይ ያለው ያው ከሰዎች ጋር ያለኝ አግባቦት በጣም አሪፍ ነው፣ ደስ የሚል ነው። ምክንያቱም ደስ ብሏቸው ነው የሚሄዱት። ስቄ አሳስቄ ምናምን በቃ አይደል የመጡበትን ደክሟቸው በጣም ቸኩለናል፣ ተጣድፈናል ምናምን ብለው እንኳን ሲመጡ የሆነ በቃ ትደርሻለሽ፣ በቃ ፀጉር ቤት እኮ ትዕግስት ያስፈልጋል፣ እስካሁን የት ቆይተሽ ነው፣ ምን ስታረጊ ቆይተሽ ነው ምናምን በሚለው በወሬ እያዋዛሽ ለስለስ ታረጊያቸዋለሽ እና ደስ ይላል። የገጠመሽ ነገር ካለ እንደው ምናልባት የሚያዝናና ወይ የሚያሳዝንም ካለ? የሚያዝናና ነገር ከእኔ ሳይሆን ከጓደኞቼ የሆነ ጊዜ አንዷ ልትሰራ መታ መሰራት የፈለገችው ቶክስ ነው እና ትዊስት መሰራት ፈልጋለሁ አለች። ከዛ ትዊስት ደግሞ ገመድ ነው። ከዛ ልክ እሱን ልትሰራት አዘጋጅታ ምናምን አይ እንደዚህ አይደለም ትዊስት ነው የምፈልግ ትላታለች። ከዛ ትዊስት ነው አይ እንደዛችኛዋ እንደምትሰራዋ ስትል ቶክስ ነው እና ያ ነገር የበዓል ሰሞን ነበር። በጣም ነው ያዝናናኝና አረሳውም ማለት ነው። ወደ ስራሽ እንሂድ፣ ብዙ አልያዝሽ። እሺ በቃ ከስተመር ስለመጣ የስራ ልብስ ቀይሬ እመለሳለሁ። ሹሩባ ለመሰራት የመጣችሁ? አዎ። ምን ምንድን ነው የምትሰሪው አንቺ? እኔ የምሰራው ቁጥጥር በዊግ፣ ሹሩባ፣ ፔስትራ፣ ዌብ፣ ፔዲኪዩር፣ ጥፍር ሁሉንም ስራ እንሰራለን። ዋክስ፣ በምላጭ ቅንድብ። በሴቶች የውበት ሳሎን ውስጥ የሚሰጡትን አገልግሎቶች በሙሉ ስልጠና ወስደሻል? ትሰሪያለሽ እነሱ? አዎ እነሱ እንሰራለሁኝ። እኔ ብቻ ሳሎን ጓደኞቼ ሙሉም ይሰራሉ። በጣም ጎበዞች ናቸው። 8 ወር ቆይታ የቆየ ነው። በፀጉር ስራ ነው። ያው የ8 ወር ያህል የስራ ልምድ አለን ማለት ነው። ስራ እንዴት ነው ታዲያ? ስራ በጣም ቆንጆ ነው። ደንበኞች ይመጣሉ፣ ይሄዳሉ፣ ይሰራሉ፣ ሊፈቱ ይመጣሉ፣ ሊሰሩም ይመጣሉ። በስልጠና ጊዜ ምን ያህል ጊዜ ቆያችሁ? በስልጠና ጊዜ 4 ወር እስከ 5 ወር ባለው ነው የቆየ ነው። ይሄን ሙያ በ4 ወር እና በ5 ወር ነው ተሰልጥናችሁ? አዎ። እና አሁን ደግሞ እየሰራን የምንገኘው ሴቶች አደባባይ ላይ ነው። ወደ ካሳንቺስ መታጠፊያና ወደ አቧሬ መታጠፊያ ላይ ስራ ቦታችን እዛ ነው የሚገኘው። መሰራት መዋብ የሚፈልጉ ሴቶች ካሉ ወደዚህ ጎራ ቢሉ ምርጫቸው ቢያደርጉን፣ እንዲሁም ደግሞ የሴቶች ቤት ስለሆነ ድጋፋቸውን ወደኛ ቢያበረታቱ ብዬ ጥሬን አስተላልፋለሁ። በጣም ጥሩ። ቅድም እንደነገርሽም እንዳንቺ አይነት ጠንካራ ሴቶች በዙ ፈተና ውስጥ አልፈው የመጡ ሴቶች ስለሆኑ የሚሰሩት ድጋፍ ብታገኙ የሚያግዟችሁ እንዲሁ መጥቶ የምትሰሩበትን ቦታ በመመልከትና አገልግሎት በማግኘት ራሱ ድጋፍ ማድረግ ይቻላል ነው የምትይኝ አይደል? አዎ በትክክል። ስለነበረን ቆይታ በጣም አመሰግናለሁ። እንግዲህ የተወሰነ ቆይታም ቢሆን ያደረግነው ከአንቺ ህይወት ተመልካቾች ብዙ ነገር ይማራሉ ብዬ አስባለሁ። አብረንሽ ቆይታ እንድናደርግ ስለፈቀድሽልን እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን ስለጎበኛችሁን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው።
ተመልካቾቻችን እንግዲህ ለዛሬ የወሎ ዝግጅታችንን የተመለከታችሁት ይመስል ነበረ። እንግዲህ በሴቶች ተሃድሶና የክህሎት ማበልጸጊያ ተቋም ውስጥ ከሚገኙ በስራ ላይ ከተሰማሩ እንስቶች ውስጥ አንዷን መርጠን ከእሷ ጋር ነበረ ቆይታ ያደረግነው። ብዙ ከህይወቷ የምንማርበትን ነገር እንዳገኛችሁ፣ የምትማሩበትን ነገር እንዳገኛችሁ ተስፋ አደርጋለሁ። አብራችሁን ስለነበራችሁ እጅግ አድርጌ አመሰግናለሁ። አብሬያችሁ ቆይታ አድርጌ የነበረው በጸሎት ነበርኩኝ። ሰላም ቆዩ።